በጣም አምሮብሻል። የእውነት በጣም አምሮብሻል። አመሰግናለሁ። ቀሚሱ ቆንጆ ስለሆነ ነው። ማለቴ ለዛ ነው ያማረብኝ። ግን የሆነ ነገር ልንገርህ፣ አሁን ሊሆነኛል፣ ነገር ግን የሚቀጥለው ወር ላይ በጭራሽ አይሆነኝም። በምንም አይነት ይሄ ቀሚስ ሊሆነኝ አይችልም። ችግር የለም፣ ሌላ ቀሚስ እገዛልሻለሁ። በጣም ነው የምወድህ የኔ ውድ ጂያን። እኔም በጣም ነው የምወድሽ። ልጃችንን ትንሽ አስበልጬ ወዳታለሁ። ወንዱ ልጃችን? ሴት ናት። ልጃችን ወንድ ነው ማሪ። እሺ ግን እሺ ማሪ፣ ለምን ሆስፒታል ሄደን ጾታውን አናረጋግጥም? እኔ በጣም ማወቅ ፈልጋለሁ። አይ እባክህን አንሂድ ጂያን፣ ከዚህ የሚሻል አይመስለኝም። እንደዚህ ከሆነ እስከምወልድ ድረስ ሁለታችንም በጉጉት እንጠብቃለን። ባናውቀው ይሻላል። እሺ ይሁን፣ አንቺ እንደፈለግሽው። እንደዛ ከሆነ እጠብቃለሁ። ቀለበት ገዛ እንዴ ጂያን? ማሪ ማለቴ አዎ፣ እንዴት አልገዛ? እንድታገቢኝ በአግባቡ ልጠይቅሽ ይገባል። ምን ይመስልሻል? ልንበርከክ እንዴ? አይ እንደዛ አታድርግ። እሱ የሌላ ነገር ነው። ማለቴ በጣም ነው የሚያስቀኝ። ተንበርክኮ አግቢኝ ብሎ መጠየቅ ደግሞ አሁን ላይ ያለፈበት ይመስለኛል። እንደዛ ማድረጉ አስፈላጊ አይደለም ጂያን። እሺ መልካም፣ አንቺ እንደፈለግሽ። ሁሉም ነገር ይነሽ። ግን ብዙም የፍቅር ሰው አይደለም። አዎ እውነትሽን፣ የፍቅር ሰው አይደለሽም። ለነገሩ በዚህ ጉዳይ ላይ እኔ ከአንቺ ምሳሌ ነኝ። አዎ አሁንም ግን ልጠይቅ ያሰብኩትን ጥያቄ መጠየቅ አለብኝ። ታገቢኛለሽ? በጣም ቆንጆ ነው ማሪ። በዛ ላይ ማሪ ይኸውልሽ፣ ስሚኝ፣ ጥያቄ ጠይቄሻለሁ። ታገቢኛለሽ ወይ አታገቢም? እሺ በይና መልሽ። በቃ ይኸው ነው። አዎ አገባለሁ ጂያን፣ አገባለሁ። አዎ እኔም መስማት የፈለግኩት ይኸው ነበር። ይኸው ነው። በጣም ነው። ስለዚህ ወይኔ ማሪ፣ ምን ተፈጠረ? ለምንድን ነው የምታለቅሽው? ሻይኔ ነኝ። ለምንድን ነው የምታለቅሽው? ያው አለ አይደለ፣ አይ እንዲሁ እርግዝናው ነው ጂያን። ዝም ብሎ ነው የሚያስለቅሰኝ። ያው ወፍ በአጠገቤ ሲበር ራሱ አለቅሳለሁ። ፀሐይ ስትወጣ አለቅሳለሁ። አይ አላለቅስም። እሺ አታልቅሽ፣ በቃ አታልቅሽ። የኔ ፍቅር ከአንቺ ጋር ሄደ። ተበላሸ እንዴ? ሜካፕ ተበላሸ? ይበላሽ፣ ችግር የለው፣ ይበላሽ፣ አታስቢ። ሲጀመር ሜካፕ ያስፈልግሽ። ሁሉ ነገር ይልሽ ማለት እድሜን በሙሉ ከአንቺ ጋር መሆን ፈልጋለሁ። ይኸውልህ እኔም እድሜን በሙሉ ከአንተ ጋር አብሬ መሆን ፈልጋለሁ ጂያን። አመሰግናለሁ። በህይወቴ ለመጀመሪያ ጊዜ አሁን የእውነት ቤተሰብ እንዳለኝ ተሰማኝ። ለመጀመሪያ ጊዜ በዚህ ዓለም ቦታ እንዳለኝ ተሰማኝ። አመሰግናለሁ። አይ እኔ ነኝ የማመሰግነው። ወይኔ አምላኬ፣ እኔ ላምን አልቻልኩም። ኤስማና ወንድሜ መጋባታቸውን የእውነት ማመን አቅቶኛል። ስለዚህ ይሄ ማለት እዚህ ቤት ውስጥ ያሉት ሰራተኞች በሙሉ ሻንሳላን ሆነዋል። ምን ቀረ?
ቆይ አሁን የቀረችው ቱርካን ናት አይደለም? ስም የሆነ ነገር መናገር እችላለሁ ማለቴ እዚህ ቤት ውስጥ ሌላ የሻንሰላም ቤተሰብ አባል ወንድ ቢኖር ኖሮ አሁን ቱርካን እሱን ለማግባት ትሞክር ነበር። አያቴ እንደዚህ አይነት ቀልድ አትቀልጂ። አይ ቀልዴን አይደለም ልጄ። እንዴ ምን ነው እየቀለድኩ አይደለም፣ ውሸቴን አይደለም። የሻንሰላን ወንዶች በሙሉ እኮ ለየት ያሉ ናቸው አይደል እንዴ? ግን ደግሞ አንቺ በጣም እየተዝናናሽ ነው። በእውነት እየተዝናናሁ አይደለም ሂክመት። በእውነት አሁን ላይ ነገሮችን እንዳመጣጣቸው ዝም ብዬ መቀበል ጀምሬያለሁ። ለምን እንደዚህ አናደርግም? አድርግ፣ እጅህን አታንቀሳቀስ። ወይኔ እንዴት አደራችሁ? መልካም ምግብ ይሁንላችሁ። ወይ እንዴት አደራችሁ? በጣም እናዝናለን። እናንተን ሳንጠብቅ ጀመርን። ይቅርታ አድርጉልን። አክስቴ አታስቢ፣ ምንም ችግር የለም። ችግር የለውም። እንኳን ጀመራችሁ። ጀናል በተደጋጋሚ አክስቴ እያልሽ አትጥሪኝ ብላሻለች። ሴትዮዋን እያበሳጨች ምን ብዬ ልጥራት? አክስቴ እንደውም አሁን ለማወቅ ጎጎ ማን ተበላ ትጠራ ውዴ? ወይ አንተ ደግሞ እስቲ ዝም በል። ይኸውልህ አንተ ከጀመርክ አለቀልን በቃ። ማለት ያለብህ እሷ ማለት ለእኔ አክስቴ ናት። ባለቤቴም አክስቴ ብላ ነው የምትጠራት። እውነት ለመናገር እኔ ልታገስ አልችልም። ግን እኮ ሁልጊዜም ቢሆን አክስቴ ማስቸገር በጣም ደስ ይለኛል። እናም ደግሞ ከአክስቴ የሚበልጥብኝ ማንም ሰው የለም። ውድ አክስቴ ማለት ለእኔ ሁሉ ነገር ነች። ከምንም ነገር በላይ ደግሞ አክስቴ እዚህ ቤት ምሰሶ ነች። በጣም ጎበዝ። በአንድ አንቀጽ 3 ጊዜ አክስቴ ለማለት ቻልክ። አራት ጊዜ ነው አክስቴ፣ 4 ጊዜ ነው ያለው። ግን ውዷ አክስቴ እሱ ልክ ነው። ተቀየረ እንዴ? ልክ ነው። 6 ነው። 6 ከኔ ጋር 6 እሷ ደግሞ 2 ነች። ስለዚህ 6 ነው። ሂሳብ ጎበዝ መሆን ጥሩ ነው፣ በተለይ ለቤተሰባችን። አትናደጂ እባክሽን። ለምንድን ነው የተናደድሽው? እስቲ የብርቱካኑን ጁስ አቀብኝ፣ ጉሮሮ ደረቀ። መስዑድ እዚህ ምን ታደርጋለህ? ማሪ ቁርስ ልበላ ነው የመጣሁት። በል ውስጥ ከሻንሰላኖች ጋር አብረን እንበላለን። ተነስ እንሂድ። ከሻንሰላኖች ጋር? መስዑድ አዎ፣ ና እንሂድ። ተነስ። እህቴ የሆነ ነገር ሊሉ ይችላሉ። ስማ መስዑድ፣ ምንም ነገር አይሉንም። እሺ ወንድሜ አትፍራ። የሆነ ነገር ከተናገሩ ደግሞ እናያለን። በል ተነስ፣ ና እንሂድ። ቆንጆ አርገሽ ነው ያፈላሽው። አመሰግናለሁ። የተባረከ ይሁን። እንዴት አደራችሁ? እንዴት አደራችሁ ልጆች? ኑ ቁጭ በሉ። ሻዩን በትልቅ ኩባያ ነው የምፈልገው። ቱርካን አልገባኝም። ምንድን ነው ያልገባሽ ቱርካን? በግልጽ ነው የተናገረችው። በትልቅ ኩባያ ነው የምትፈልገው። ግልጽ ነው። እሺ ወይዘሪ ታሪካ። መስዑድ ለምንድን ነው የቆምከው? ማሬ ና ወደዚህ ና፣ አጠገቤ ተቀመጥ። ቁርስ ልንበላ ነው። ከዚህ በኋላ ሁሌ ቁርሳችንን እዚህ ነው የምንበላው። እሺ ምን ለማድረግ እየሞከርሽ ነው ይስማ? አይ ምንም ነገር ለማድረግ እየሞከርኩ አይደለም አክስቴ። አክስቴ ትላለች እንዴ? ለምንድን ነው የምትስቁት? አይ በአንቺ እየሳቅን አይደለም። አንቺ አክስቴ ስቲ እሷ ስትናደድ ነው። እሱ ነው ያሳል። እንዴት ብትደፍሪ ነው? ምን ድፍረት ያስፈልጓል ብልሽ ነው? ማንነትሽን ግን ታውቂዋለሽ? ማንነቴን በደንብ ነው የማውቀው ሀሪካ። ኤስማ ሻንሰላን ነኝ። የኢሳት ሻንሰላን የ80 ሚስት። እሱ ደግሞ ወንድሜ መስዑድ ነው። ቆይ ወንድሜን ስላገባሹ ብቻ ከኛ ጋር ቁጭ ብለሽ ምግብ መብላት የምትችይ ይመስልሻል? ለምንድን ነው የማይመስላት? ታሪካ ተናግራለች እኮ የኢሳት ባለቤት ነኝ ብላለች። ያው የወንድምሽ ሚስት ልክ ሌሎቻችሁ ሙሉ መብት እንዳላችሁ እሷም እዚህ ጠረጴዛ ላይ የመሆን መብት አላት። እሺ ትንሹ ልጅም እኔ ማንንም ሰው አላስደንግጥም። የማይፈልግ ሰው ካለ ተነስቶ ነው።
አየህ፣ እንደዚህ ነው መሆን ያለበት። ኤስማን አየሃት አይደል? አዎ። ዝም ብላ ነው የምትናገረው። ወይ ሌላ ምን እንደሚያብብ እስከምትደርስ በደንብ ነው ያበበችው ማለት ይቻላል። ኦ እንዴት አደርክ? እባክህ ና ቁጭ በል። እንዴት አደርክ? አዎ ወንድሜ፣ የፈለክበት ቦታ ተቀመጥ። የፈለከውን ጥያቄ መጠየቅ ትችላለህ። መሱት ወንድሜ ሰላም ነው አይደለም? ደህና ነኝ ወንድሜ ጂሃን። ጥሩ ነው አንበሳው፣ በጣም አሪፍ። ኢሳት የት ነው ያለው? አልተነሳም? ኢሳት እዚህ የለም። ማለቴ ትላንት እንደወጣ እስካሁን ድረስ አልተመለሰም። ዝም ብሎ ወጣ? እስካሁን አልተመለሰም? እንደዛ ነው? ኤስማ ይኸውልሽ፣ ትንሽ መታገስ አለብሽ። ኢሳት ይህንን እውነታ ይቀበላል። አታስቢ፣ ነገሮች ይቀየራል። መልካም ምግብ ሻንሳላኖች። ኦ አጎቴ ታሲን ሰላም ነው አይደል? በል አብረን ተቀመጥ። አመሰግናለሁ። ታሲን ይህ ሰውዬ በዚህ ሰዓት ቤታችን ምን ያደርጋል? ሰላም ነው ታሲን ይሽል። እዚህ ምን ታደርጋለህ? ጂሃን አይ ስላንተ ያው አላውቅም። ለኛ ግን ያው አይ የሚለው ነገር ነው። አሁን ቁርሳችሁን ብሉና ከዛ በኋላ ማዘጋጀት ያለባችሁን ዕቃ አዘጋጅታችሁ መውጣት ትችላላችሁ። ይህን ቤት ለመውሰድ ነው የመጣሁት። ምን ይመስላችኋል? ምን? ቆይ ምንድን ነው የምትለው? ይኸውላችሁ ፖሊሶቹ ውጭ ናቸው ያሉት። ስለዚህ በራሳችሁ ፈቃድ የማትወጡ ከሆነ ፖሊሶቹ አንድ በአንድ አንጠልጥለው በግድ ያስወጧችኋል ማለት ነው። ተግባባን? የእናንተ ምርጫ ነው እንግዲህ። አልገባኝም። እየቀለድክብኝ ነው ያለው ጂሃን። ስለዚህ ነገር ብዙ ጊዜ ተነጋግረናል አይደል? ነግሬሃለሁ። ይሄ ቤት የኔ ነው። አሁን ወስደዋለሁ። አሁን የኔ ተራ ነው። ስለዚህ ሰራተኞቻችሁን ሰብስቡና ቶሎ ብትወጡ ይሻላል። ብዙ ሰራተኞች ያሉ አይመስለኝም ወንድም። ብዙ አይደል? ግዴ ለማትጨነቅ ደግሞ የጭነት መኪኖች፣ አውቶቡሶች በሙሉ ውጭ ቆመዋል። ስለዚህ ማውጣት ብቻ ነው የሚቀራቸው። ያን ያህል መቸገር ያስፈልግ። ተነስ። አንተ እዚህ ምንድን ነው የምታደርገው? የታሲኔን ይሸር ሊደረደፍ ነው ጸሐፊው ነው። ቆይ አንተ ማን ወንድም? ወንድሙ እንደመሆኔ መጠን ነው እዚህ የመጣሁት። ግን ያው ያንተን አላውቅም። እርግጥ ነው አልፈርድብህም። ወንድም የሚለውን ቃል አታውቀውም። ስለዚህ ግራ ሊገባ ይችላል ማለት ነው። እኔ ግን የወንድም ታሲን ወንድም ስለሆንኩኝ ብቻ ነው የመጣሁት። በዛውም የዚህ ቤት አዲሱ ባለቤት። ተረጋጋ፣ ተረጋጋ። ታሲን ወንድሜ እኮ እዛ እየሞተ ነው ያለው። ምን አይነት ማንነት ነው ይሄ? ምን ማድረግ ነው ንገረኝ። እንደዚህ ነው ህክመት። የእኔ እናት ዋሻ ውስጥ ሆና ልትሞት ስታጣጠር አንድ ጠብታ ውሃ እንኳን ለፈጣሪ ብሎ እንኳን ሊሰጣት ያሰበ ሰው አልነበር። እዛ ነው የሞተችው፣ ታውቃላችሁ። ስለዚህ ቶሎ ቶሎ ቁርሳችሁን ብትበሉ ይሻላል አይደል እንዴ? ቶሎ በሉ፣ ፍጠኑ። በል ና በል ወንድሜ፣ ና እሳትን መልማ። ወረቀቶቹ ተዘጋጅተዋል እንዴ አለቃ? ሁሉም ተዘጋጅተዋል አለቃ። ጃን ሻንሳለን ፈረማቸው እንዴ? አዎ ፈርሟል አለቃ። አመሰግናለሁ። ያው ስለዚህ መጀመር ትችላላችሁ ማለት። አመሰግናለሁ። አመሰግናለሁ። ካዚም ሴድካን አንድ ጊዜ ወደዚህ መምጣት ትችላላችሁ? አቤት። ይኸውላችሁ ሰዎች እዚህ በጣም ብዙ ዓመት ሰርታችኋል አውቃለሁ፣ ኖራችኋል። እንደምታውቁት ደግሞ አቶ ታሲም ቤቱን ገዝቶታል።
አሁን እናንተ እዚህ መስራት መቀጠል የምትፈልጉ ከሆነና አቶ ታሲም ደግሞ የሚስማማ ከሆነ እዚህ መቆየት ትችላላችሁ። የምትፈልጉ ከሆነ እዚሁ መቀጠል ትችላላችሁ። ከኛ ጋር መስራት ትችላላችሁ። እንቀጥላለን። ችግር የለውም ነው እንዴ? አመሰግናለሁ። የት ነው የምትቆዩት? እኛ ሻንሳላኖች እዚህ ችግር ውስጥ ገብተን ጓዛችንን ሰብስበን ስንሄድ እናንተ እዚህ ልትቀሩ ነው እንዴ? መጨረሻ አይሆንም አቶ ቡንያሚን። አዎ የለመድነው ቤት ነው። ለምን ብለን ነው የምንለቅ? ምን ማለት ነው? ለምንድን ነው የምንሄደው ማለት? ከዚህ በኋላ ማንም ሰው በዚህ በር የወጣው ምግብ አይበላም። እሺ እየሰማኝ ነው አይደል? በጎ አድራጎት ሰጪ እንመስላለን። ስራ ሰርተን ነው። አሁን መብታችን ቦክስ ነበር አፍንጫ። ቡንያሚን እስኪ ችግር አትፍጠር። እዚህ መቅረት የሚፈልጉ ከሆነ መብታቸውን አታስጨንቃቸው። ይኸውልህ እንደዛ አይደል። ለአመታት እዚህ ቤት እየበሉ የጠጡ ኖረዋል። ይሄን ቢያደርጉ ምስጋና ቢስነት ነው። ነገር አታራዝም። ነግሬሃለሁ፣ አታንዛዘው ወንድሜ፣ አታንዛዘው። አጎቴ አዳምጠኝ። እኔ ለማለት የፈለግኩት ይኸውልህ ዛሬ ሻንሳላንን ቤተሰብ ከሸጡ ነገ ደግሞ አንተንም ይሸጡሃል። ምስጋና ቢስ ሰዎች ናቸው እነዚህ ሰዎች። እዚህ መቅረት የለባቸውም። በጣም አስቸጋሪዎች ናቸው። አፍንጫን ነበር ማለት እንደዚህ አታድርግ። እኔ የምለው ይህንን ነው። ተረጋጋ። መሄዳችን ነው እና አሁን ደስ አለ? በጣም አንተስ ወንድም ታዝ? እኔም ደስ ብሎኛል፣ ደስ ብሎኛል። ቆይ ምንድን ነው ነገሩ? ምንድን ነው? ቤቱን ልንወስደው መጠን ነው ኢሳት ውዴ። እኛ ስንገባ እናንተ ትወጣላችሁ ማለት ነው። በል ኢሳት አሁን ነገር አታራዘም። እሺ ከዚህ ቤት ማናባ ሆነ ነው ሰው የምታባርረው አንተ? ቡንያሚን ጣልቃ እንዳትገቢ። ባለቤትሽ ነሽ። እሺ ና ወደዚህ ና። ልቀቅኝ እባክሽ። ዞር በይልኝ፣ ዞር በይ ከዚህ ጋር። ኢሳት የእውነት ልንሄድ ነው? ተረጋጋ። የሚደረገውን እናደርጋለን። አሁን ደግሞ ምንድነው እየበላሻለሽ? በወይራ ዘይት የተሰራ የአትክልት ጥብስ። በወይራ ዘይት የተሰራ የአትክልት ጥብስ። ስሚ፣ ሰዎቹ ከቤት እያባረሩን እኮ ነው። አልታወቀሽም እንዴ? አንቺ ግን እዚህ ቁጭ ብለሽ ሆድሽን ትሞያለሽ። ምን ማለትሽ ነው? እኔ አቁሜ እነሱ እንዲበሉ ላድርግ እንዴ? አይ እንደዛ ማለት አይደለም። ከፈለገው አይብሉ። አንቺ ብይ፣ እሱማ ልክ ነሽ። አዎ በደንብ ብይ። ሰዎቹ እብድን ይናፈቃቸው፣ እኔ ግን ጤነኛ ሰው ነው ይናፈቀኝ። ብይ፣ በደንብ ብይ። እውነት ነው። ዞር በሉልን ባካችሁ ከዚህ ጋር። የሻንሳላን ቤተሰቦች ከውስጥ እየወጡ ነው። ይህንን ደግሞ ከየት ሰምታ ነው? እንደ ጥንባንሳ እየዞሩን እኮ ነው። አንዳንድ መረጃዎችን ፈልገን ነበር። እንዴት ሊሰሙ ይችላሉ? ኑና ታሲን ደውለውላቸው ነው የሚሆን። በአሁኑ ሰዓት በታሲን ስማ አርካን፣ ካሜራውን አስቀምጠው። የካባዶሻ ትልቁ ቤተሰብ የሻንሳላን ቤተሰብ ዛሬ ከቤተሰባቸው ወይ ጓዶች አንድ ጊዜ ግን እንዴት ሊሆን አሁን ጋዜጣዊ መግለጫ ሰጥተዋል። መልስ ለማግኘት የሻንሳላን ቤተሰብ ከዕለት ዕለት እያደገ ይሄዳል። እስካሁን የትልቁ ቤት አወቃቀር ግልጽ ነው። እኛ ሌሎች ትላልቅ ቤቶችም አሉ። አንዳንዶቻችን አሁን ሄደን እዛ ልንኖር ነው። ስለዚህ ለዛ ነው የምንወጣው። ገብታችኋል አይደል? አዲስ ነገር የለው፣ ቤት መቀየር ብቻ ነው። አይ ቡንያሚን፣ ሰዎች ከዚህ በፊት ቤት ሲለቁ አይተው ያውቃሉ፣ ግን የሻንሳላን ቤተሰብ አባላት ከቤታቸው ሲባረሩ አይተው አያውቁም። ለዛ ነው። አንተ ነው የደወልክላቸው አይደል? ነጻ ፕሬስ ሲባል ሰምተሽ አታውቂም እንዴ? የሻንሳላን ቤተሰቦች ከቤታቸው ሲባረሩ የማየት መብት የላቸውም እንዴ? ቆይ መብታቸው ነው። እገልሃለሁ። እሺ አንተ የማትረባ ተረጋጋ። ኤሳት ተረጋጋ። እያደረክ ነው ያለው። ተረጋጋ፣ ተረጋጋ፣ ተረጋጋ። መጣላት የለም። እገለዋለሁ። ኤሳት እገለዋለሁ። ስማ አሁን ለዚህ ጊዜ ይኸውልህ አሸንፈናል ብለህ እና ልክ ጊዜው ሲደርስ ደግሞ ዞር በል። ቡንያሚን እስኪ ዝም በል። የምትፈልጊ ከሆነ ከኛ ጋር ትልቁ ቤት ውስጥ መቆየት ትችላለሽ። አዎ ኩራት፣ በጣም አመሰግናለሁ። ታስብን መቆየት ይችላል። አስተውለናል። ታሪካ መጣሻንሳላንና በኢንሻሳተንም መተዋለች። በምን ምክንያት ይገባኛል። ለጥያቄዎቻችን መልስ ማግኘት አልቻለም። አዎ በሁለቱ ቤተሰቦች መካከል ስርዓት ያዙ፣ ረፉ ብያቸዋል። ችግሩ በምን መልክ እንደሚገባደድ አላወቁም። አክስቴ ቤተነሽ ተዘጋጅ እንጂ መሄዳችን ነው። አክስቴ አይገባሽም እንዴ? እኛ ምንም ማድረግ አንችልም። ይህ ሰውዬ ቤቱን ገዝቶታል። ምንም ማድረግ አንችልም። ይህን ለመረዳት ሞክሪ። በያሁን ተዘጋጅና እንሂድ። አዎ ጃን፣
ለመሄድ ተዘጋጅተሃል አይደል? አሁን መላው ቤተሰብ ውጭ ነው ያለው። ስለዚህ እኔ የማስቸገሩን ተውና የምትይዘውን ያዝ እናውጣ። ታውቃለህ አይደል? በሰላም በስምምነት መኖር እንችል ነበር። ግን አንተ ከመጀመሪያውን ጀምሮ ይሄ እንደሆነ አትፈልግም። በስተመጨረሻን ደግሞ የፈለግከውን አገኘ። ታሲንን ይሽርል። የተወሰኑ የምነግር ነገሮች አሉ። ኖ ምንም አደረገ ምን አንተ ይህንን ችላ ብላል። የሚያደርጋቸውን ነገሮች በሙሉ ዝም ብላ አልፈሃል። ግን መልሶ በጣም ይቆጫል። ሁለታችሁም እንዲቆጫችሁ አድርጉ። አይቆጨኝም ጃን። ይኸውልህ እኔ በምንም ነገር ላይ ልቆጭ አልችልም። ስለ እኔ አታስብ ወንድሜ ልጅ። አክስቴ በይ። እኔ አልመጣም። ቤቱ በከፊል የኔ ነው። ስለዚህ ያንን ድርሻዬን ለማንም አልሰጥም፣ አላደርገውም። መሄድ ትችላለህ። ቆይ ምንድን ነው የምናደርገው? ወዴት ነው የምንሄደው? ወደ መሄድ እንችላለን ያለሽ እንዴ? በጣም ብዙ ቤቶች አሉን እኮ። በቃ አንዱ ጋር እንሄዳለን። አንተን ጠይቄሃለሁ። ምን ኤሳት ምንድን ነው ቆይ የምናደርገው? ቆይ አንድ ጊዜ፣ እነዚህ ሰዎች ሰልችተውኛል። ኦስማን ቅረጽ ቅረጽ ቅረጽ። አፌ ውስጥም ለምን አትቀርጽም? ቅረጽ። በል ማሬ፣ ገና ጋዜጠኞቹ አላበቁም። አቁም። አሁን ንግስቷ ነች። ባላንሳ ወደዚህ አድርገው እንቅረጽ። እንኳን ደህና መጣሽ ወይዘሮ ስሙሩ። አንዳንድ መረጃዎችን እንድትሰጪ ፈልገን ነበረ። ወይዘሮ ስሙሩ እባክሽ ስለ ቤቱ አንዳንድ መረጃዎችን ልትሰጪ ትችያለሽ? እባክሽ ወይዘሮ ስሙሩ መረጃዎችን ፈልገን ነበረ። ወይዘሮ ስሙሩ እባክሽ ወይዘሮ ስሙሩ መረጃዎችን ስጪ። ወደ ውስጥ እኔ ከኔ ጋር ሆኜ እኔ እንኳን መሄድ አለብኝ። እማዬ ይሄ የእውነት ነው? የእውነት አንቺ አሁን እኛ የለቀቅነው ቤት ውስጥ ልትገቢ ነው? እናንተ ከዚህ ስባረር አልኖራችሁበትም? ምንም አይመስልሽም አይደል? አባታችሁ ያለ ምንም ሰባራ ሳንቲም ጎዳና አውጥቶ ጥሎኝ ነበር። እናንተ ግን ምንም አልመሰላችሁ። የእህቴን ሴንን ቤት በላያችን ላይ አፍርሶት ነበር። እናንተ ያኔ ምንም አልመሰላችሁ። ለመሆኑ ምን እንዲሆን ነበር የጠበቅሽው ሀሪካ? እና አሁን አቶ ታሲን ተመረጠ መሰለኝ። አሁን ከእሱ ጎን ነው የምትሆኝም። እንዲሁም ሌሎች ልጆችሽም እንደዛ ነው አይደል? እዚህ ካሉ ልጆችሽ ጋር ማብረሽ ትሆኛለሽ። አንቺ ለእኔ እናት አይደለሽም። ሲጀምር እንደዚህ አይነት እናት የለኝም። ኤሳት ምን? ከዚህ በኋላ ለእኔም እናት አይደለሽም። ወይ እኔ ነኝ እናንተን ያሳደግኩሽ። እኔ ነኝ ወላጅ እናታችሁ። እናንተ ደግሞ ለእኔ ልጆቼ ናችሁ። መቼም ቢሆን እውነታው ይሄ ነው። ልትቀይሩልሽ። እውነት ለመናገር እኔ አድናቂ ሆኔ። አዎ ተመልካቾች፣ ከዚህ ቤት እንደ ውሻ ብትባረርም እንደ ንግስት ነው የተመለሰችው። አዎ ሂክመት፣ አሁን እንግዲህ በቤቱ በሰሜን በኩል ለአንቺ የሚሆን በቂ ቦታ አለ። መመለሻም አለ። እንዲሁም 3 ክፍሎች አሉ። በደረጃው በቀኝ በኩል ያለው ክፍል ያንቺ ነው። ግን ደግሞ ሌላኛው የትኛውም ክፍል ውስጥ መግባት አትችም። ትቀበያለሽ? ተስማምተናል። በነገራችን ላይ ኩሽናውም ውስጥ ቢሆን መግባት አትችም። በእኛ በኩል ነው። ስለዚህ ለአንቺ ወደዛ መሄድ ነውር ነው። ትቀበያለሽ? ስሚኝ አክስቴ፣ ለመጨረሻ ጊዜ ነው የምጠይቅሽ። ትመጫለሽ ወይስ አትመጭም? አልመጣም አልኩ። ሌላ ጥያቄ አለ? ሰላም ሱምሩ፣ እንኳን ደህና መጣሽ። ሰላም ነው ሂክመት። ወደዚህ ቤት ከዚህ በኋላ መግባት አትችይም ብለሽኝ ነበረ። እኔም ደግሞ አንድ ቀን ነገር ይቀየራል ብዬሽ ነበረ። አስታወሽ? አሁን እንግዲህ ነገሮች ተቀየሯል። አሁን እንደተሰማሽ ገብቶኛል እህቴ። ሂክመት፣ አሁን አንቺም ወደ አንቺ ጎን መሄድ አለብሽ። ግን እንዳልኩት ነው፣ ድንበር እንዳጥሽ ተጠንቀቂ። በዋናው በር መግባትም ሆነ መውጣት አይፈቀድልሽም።
ከፈለግሽ በመስኮት ወይም በጓሮ በር መግባት ትችላለሽ። ብቻ እንዴት እንደምታደርጊ አላውቅልሽም። ብቻ እንዳንገናኝ ለማድረግ ሞክሪ። ወይዘሮ ኒያየት ተጠንቀቂ፣ መሬቶቹ አዳላጭ ሊሆኑ ይችላል። ከዚህ በኋላ እኛ እዚህ ነው የምንሆነው? ቆይ ምንድነው ችግሩ? አንቺ ልጅ ይሄም በጣም ቆንጆ ቤት ነው። ወይኔ አምላኬ፣ ቆንጆ ቤት ነው አላለችም? የእውነት እኔ አንቃታለሁ። ወይ አንቺ ደግሞ እስኪ አቁሚ። አሁን አዲስ ኑሮ ልንጀምር ነው። እሺ መጠላታችሁን አቁሙ። በሉ ተራመዱ። እንሂድ። በሉ ነይ፣ ፈጥናችሁ ወደ ኩሽና ግቡ። ቶሎ በሉ። ቆንጆ ሾርባ አዘጋጁ። እሺ ልብሶቹንም ምናምን አውጡ። ከዛ አሪፍ ሻይ በላና እንጠጣለን። ተወልደን ካደግንበት ቤት እንኳን እንደ ቀልድ ያስወጡ። ቀልድ ነው የሚመስለው። ችግር የለም። ዋናው ነገር አብረን መሆናችን ነው። እሱ ትልቅ ነገር ነው። ዝም በይ እስኪ። አብረን መሆን ምናምን ትላለች። በሉ እባካችሁ ወደ ውስጥ እንግባ። ወደ ውስጥ ና፣ ወደ ውስጥ። አሁን ቆንጆ ሾርባ እንስራ። እሺ ቶሎ በሉ። መጀመሪያ እናጽዳው። ጎረምሳው ምንድን ነው የምታደርገው? እንዴት ነው? አሪፍ ነው፣ በጣም አሪፍ ነው። ነይ ወደዚህ። አምላኬ ሆይ አሪፍ ነው አይደል? አሪፍ ነው። በዛ ላይ አሁን ቤቱንም ሞቅ እናደርገው። ከየት ወዴት እንደመጣ ነው ውስጤ በጣም ነው የሚያናደው። ምንድነው ችግሩ? ስለፈጠረሽ አምላክ እስኪ አመስግኝ። ይሄ የሚገርምና ደስ የሚል ቤት ነው። ይሄ ነው ደስ የሚለው እንዴ? ምንድነው ይሄ? ትንሽዬ ቤት እኮ ነው አያቴ። እኛ እኮ በጣም ብዙ ሰዎች ነን። ሁላችንም እዚህ ነው የምንኖረው። ኑና ያታሲን የተረገሙ ይሁኑ። የእውነት የተረገሙ ይሁኑ። የተረገሙ ይሁኑ። ኤሳት በሕግ አምላክ እስኪ አሁን ለምን ዝም አትልም? ንፋስ እየገባ ነው። ዝም ብለህ ተቀመጥ። የሚሆነውን እናያለን። ቡንያሚን በእውነት እገልሃለሁ። እሺ ምንድን ነው ያልኩህ? መጥፎ ነገር ተናግሬያለሁ እንዴ? እኔ ለራሴ ለአብድ ነው። አንተ ደግሞ ልታሳብደኝ ነው እንዴ? ሳደብክ ብቻ የሚቀየር ነው። ዝም በል። ስማ፣ ዝም ብለህ መሳደብ ምንም ጥቅም የለው። ዝም በል። ምንም ጥቅም የለው። እንግዲህ በስተመጨረሻ እንደዚህ ሆኗል ተመልካቾቻችን። የሻንሰላም ቤተሰብ ማለት ካፓዶሺያ ውስጥ በጣም ትልቅ ከሚባሉ ቤተሰቦች መካከል ቪዲዮውን በይነመረብ ላይ ለቆታል። እናም ከቤታቸው ተባሯል። የቤቱ አዲስ ባለቤት ታሲኒ ኒሼርሊ የሻንሰላንን ቤተሰብ በጣም በሚገርም ፍጥነት ነው በይነመረብ ላይ ለቀቁት። እስኪ አምጩ። ምን ብለው ነው የለቀቁት? ይህ የአዲስ ዘመን መግቢያ የሻንሰላን ውድቀት ሲሆን እሱን እናንተ ወስኑ። ግን የሻንሰላን ቤተሰብ አዲስና የተለየ ምዕራፍ እየጀመረ ነው። እነዚህ ሰዎች አብደዋል። ምንድን ነው የሚሆኑት? ወይ እናሳያቸዋል። ሁሉም ቦታ ነው የለቀቁት። ቴኒሴ በዚህ ብርድ ምን ታደርጊያለሽ? ቆይ ምንድን ነው? ውይ እነዚህን አትክልቶች ተመልከቻቸው። የሻንሰላም ቤተሰብ እነዚህንም ሳይቀር አደረቋቸው። በጣም ነው እኮ የሚገርመው። ለቤት ውስጥ ስራ የሚሆኑ ወጣቶችን እንቅጠር እንዴ? ወይዘሮ ካድሬና ሌሎቹ ይህንን ቤት በደንብ ማስተዳደር ይችላሉ አይደል? አያስፈልግም ሱምሩ። ካድሬና እኔ የምናደርገውን እናደርጋለን። እኔ እኮ አንቺ እንዳደክሚ ብዬ ነው እንደዛ ነው። አመሰግናለሁ ማሬ። እጁት መጣች። ስም እንጂ ያንን ያህል ምንድን ነው የገዛችው? እንዴ የተሸከመችው? አላውቅም። እንግዲህ መቼም የማይሆን ነገር ነው የሚሆነው። ሰላም ነው ሂክመት፣ ወዴት ነው የምትሄጂው? ወደ ቤቴ። ግን ይሄ አንቺ በር አይደለም እኮ ረሳሹ መሰለኝ። ውይ በዛ በኩል እገባለሁ፣ ችግር የለም።
ወደዛ ትሄድ። በጣም ያሳዝናል። ይኸውልሽ አንቺ ደስ አለሽም አላለሽም እኔ ወደ የትም አልሄድም። ይሄ የኔ ቤት ብቻ ነው። ይሄ የኔ ቤት ነው። እንዴት አደሩ? ሰላም። እንኳን ደህና መጣህ። እንኳን ደህና መጣህ አቶ ምር። እሺ ሰዎች በጣም ሰላም። ዛሬ በጣም ብዙ ማደርጋቸው ነገሮች አሉ። ስለዚህ ነገ እመጣለሁ። እሺ ሰዎች እመለሳለሁ። እሺ እንጠብቅሃለን። እሺ ፈታ በል። መልካም ቀን ታሳልፋለህ። እየተስፋናለን። መልካም ጊዜ። ነጋዴዎች ያሉበት ሁኔታ የሚገርም ነው። እውነት ነው። አሁን ምንድን ነው የምናደርገው? ምንድን ነው የሚቀረው? ወንድሜ መጀመሪያ ግን ወደ ባንክ ብንሄድ ይሻላል። ያቺ ቡርካን ባለቤት አለች። አዎ ወንድሜ እሷ ነች። ማን ነበር ስሙ? ኒሃል ፒግድ። ወይዘሮ ኒሃል ይቅርታ፣ አንድ ጊዜ እባክሽ። አቤት። ኑ ይባላል። የወይዘሮ ስሙ ልጅ ማን እንደሆን ካውቃለህ? እውነት ለመናገር ፖሊስ የጠራሽባት ሴት ልጅ እንደሆንኩ የማወቅሽ ምንድን ነው ነገሩ? መቤት ነው ማለቴ አንዳንድ የሰማኋቸው ነገሮች አሉ እና ሀዘን ላይ ከሆንሽ ደግሞ ይገባኛል፣ እረዳሻል። ደግሞ ባለቤትሽ ከጠፋ ወደ 2 ወር የሆነ ይመስለኛል ካልተሳሳትኩ ማለት ነው። ወይዘሮ ያልክኛል እና ዝም ብለሽ እናት ላይ ጣት የምትቀስሉ ለምን እንደሆነ አልገባኝም። ንገሪኝ። ለምንድን ነው ይህን ነገር ለማድረግ የፈለግሽው? እስኪ ንገሪኝ ወይዘሮ። ይኸውልህ እኔ ማንም ሰው ላይ ጣት አልቀሰርኩም። እሺ ዝም ብዬ ከመሬት ተነስቼ የማየውን ነገር የማድረግ ሰውም አይደለም። እሺ ይገባኛል። ግን ታዲያ ለምንድን ነው ታሲን ወይም ስምሩ ባለቤትን ገደሉ ብለሽ ማለት ይሄ ጉዳይ ብዙ ግልጽ አልሆነልኝም። እስኪ ስለ እሱ ወይዘሮ ህክመትን ጠይቃት። እሷ ነች የነገረች። ህክመት ማለት ህክመት ጉሰና እሷ ነች እንደዚህ ባለቤትሽ ለስምሩ ቤት ሰጣትና ስምሩና ታሲን ደግሞ ገደሉት አለች። ከዛ ደግሞ ሁለቱ አብረው ተባብረው ነው ሱቁን ወሰዱት አለች። እና ለፖሊስ ይሄን ሁሉ ነግረሻል? አዎ ተናገር። ስትነግረኝ እርግጠኛ ነበረች። ስለዚህ የሆነ ነገር የምታውቅ መስሎኝ ነበር ለፖሊስ ያሳወቁት። ቤቱንም ለዛ ነው ያስፈተሽኩት። ይገባኛል። በድጋሚ ደግሞ የሆነ ነገር ተፈጥሮ ከሆነ ያው ሀዘንሽ ይገባኛል። ጊዜሽን ስለሰጠሽን ደግሞ አመሰግናለሁ። መልካም ቀን አቶ። አርጃድ። አቤት ወንድሜ። የባንኩን ነገር ላንተትቻለሽ። አንተስ? እኔ የሆነ ማደርገው ነገር አለ ወንድሜ ነው። አርጃን ስማ፣ ይህን በማለት የባካት ምን ተፈጠረ? ድጋሚ ባትሪ ዘጋ እንዴ? ግን እኔ እንደዚህ ባደርግ ኖሮ እኮ ትቆጣ ነበር። ማሬ፣ እኔ በተደጋጋሚ እየደወልኩልህ ነበር ግን ላገኝ አልቻልኩም። ሲቀጥል ደግሞ ጃሃል ሊያገኝ ይፈልጎ ነበር። ያው ከአባቴ ጋር ስለተያያዘ ነገር ለናገር ይፈልጎ ነው። እሺ ውዴ፣ በኋላ ለምን አልነገርሽኝም? የት ሄደሽ ነው ምናምን ብለህ ችግር እንዳትፈጥር አደራ። እሺ ውዴ፣ እባክህ ልትረዳኝ ሞክር። እሺ ችግር እንዳትፈጥር ውዴ። እወድሃለሁ። አመሰግናለሁ። አመሰግናለሁ። የተባረክ ይሁንልህ። ጃሃን እንኳን ደህና መጣሽ።
አላስጠበቅኩም ብዬ ተስፋ አደርጋለሁ። አይ እኔ ራሴ ገና መምጣቴ ነው። የሚጠጣ ነገር ፈልጋለሁ። ቡና በጠጣ በጣም ደስ ይለኛል። እሺ ይቅርታ፣ አንድ ተጨማሪ ታመጭልኛለሽ? እሺ። አመሰግናለሁ። ደህና ነሽ? ሁሉ ነገር ሰላም? ደህና ነኝ። አባቴን አገኘኸው እንዴ? አግኝቼዋለሁ፣ ግን ከረፈደ ነው ያገኘሁት። ሴቪ ላይ ይቅርታ፣ አባትሽ አርፏል። ቀብሩ ላይ ነበር የደረስኩት። በጣም ነው የሚያዝነው። አዎ እንግዲህ ምናልባት አንዴ እንኳን ባገኘው ወይ ደግሞ ቀብሩ ላይ ብገኝ ወይ ችግር የለውም። በቃ የእውነት ምንም ችግር የለውም። ሲጀመር አላውቀውም። በጣም የሚገርም ስሜት ነው። ምን እየተሰማሽ እንደሆነ አውቃለሁ ማለት አልችልም። ምን ማለት እንዳለብኝ ነው። ወንድሞችሽም እዛ ነበሩ፣ የማታውቂያቸው ወንድሞቼስ ግን እነሱ እንኳን ለማግኘት እድሉን አላገኘውም። እንደውም ወንድሞችን ለማግኘት ነበር ቀብሩ ላይ የተገኘሁት፣ ግን አባቴ አደጋ እንዳጋጠመው ስሰማ ቶሎ መምጣት ነበር። ስለዚህ አልተዋወቅካቸውም ማለት ነው? ይኸውልሽ ስሚ ሴቪ ላይ እውነቱን ልነግርሽ እፈልጋለሁ። እኔ ሀሳብ የነበረው መጀመሪያ ወንድሞችን ለመታወቅ ነበር። ምክንያቱም እነሱ ምን አይነት ሰዎች እንደሆኑ ያው ላይ አንቺ እነሱን ስለመታወቂያቸው ካወቁሽ ደግሞ ምን እያሰቡ አስቀድሜ ለማወቅ አስቤ ነበር፣ ግን አልሆነም። ለአንቺ ስል ይህንን ለማድረግ ስለነበረብኝ ሌላ ጊዜ አገኛቸዋለሁ ብዬ ነበር። ግን ከቀብሩ በኋላ አሜሪካን ሄዱት። ከዛ አባቴ አደጋ በወንድም ታሲል ላይ መተኮሱ እና አሁን ደግሞ ፓራላይዝ መሆኑ ጊዜ ሊሰጠኝ አልቻለም። ጃሃን ምን መሰለህ፣ ይቅርታ መጠየቅ አይጠበቅብህም። የእውነቴን ነው፣ ምንም ችግር የለውም። ሲጀመር እኔ አንዳቸውንም አላውቃቸውም፣ ስለ እነሱም አልሰማውም። ይህን ሁሉ ጊዜ አንዴ የማይቻቸው አላውቅም። እነሱን ከ1 ወር ወይም ከ5 ዓመት በኋላ ባገኛቸው ምንም ለውጥ የለውም። ችግር የለውም። ለጥረት ግን አመሰግናለሁ። ምንም አይደለም። ግን ይኸውልሽ የእውነት ወንድሞችሽ መታወቅ የምትፈልጊ ከሆነ እኔ የሚደረገውን አደርጋለሁ። ከፈለግሽ ላግዝሽ ይችላል። አላውቅም፣ ማለቴ አሁን ላይ ምን ማሰብ እንዳለብኝ አላውቅም። የእውነቴን ነው። አትቸኩይ፣ ምንም ችግር የለም። ሴቪ ላይ አምላክ ፍቅራችሁን ይጨምረው። እዚህ ምን ታደርጊያለሽ? ልታሳብጂ ነው እንደምፈልጊው? የእውነት ግን እኔ ልታሳብጂ ነው እንደምፈልጊው? ምንድነው ሀሳብሽ? ንገሪኝ እስኪ። ምን እያደረግሽ ነው ያለሽው? ምንድነው የምታወራው? እኔ እኮ ምን ማለት ነው? ምንድነው? ንገሪኝ እስኪ። ምን እያደረጋችሁ ነው? ጠግ ላይ ተቀምጣችሁ ንገሪኝ እስኪ። ልትነግሪኝ ትችያለሽ? ኖ እባክህ ተረጋጋ። ዝም በል አንተ፣ ዝም በል አልኩህ። አፍዝ ጋር ሰማኛለህ? ዝም በል 50 ጊዜ ነው የነገርኩሽ። ይሄን ሰው እያታናግሪው አታገኙ ብዬሽ ነበር አይደል እንዴ? ለአንቺም ለመልክም ነግሬያችሁ አልነበር እንዴ? ለምንድነው ማሰሙ? ተረጋጋና ቁጭ በል በቃ። ለምንድነው የምቀመጠው? ጭራሽ ከሱ ጋር አልገባኝም። ከዚህ ሰውዬ ጋር እንድቀመጥና እንዳወራ ነው የምትፈልጊው? እንዴት እንዳታለልሽ ልናወራ ነው? ምንድነው የምናወራው ከሱ ጋር? ንገሪኝ። ይኸውልህ እባክህ ተረጋጋ። አሁን እያወራን ነበር። ዝም በል አልኩህ። እሷን ነው የማወራው። እሺ ከዚህ በኋላ አጠገቧ እንዳደርስ ሰማኝ? እየሰማኝ ነው? አሁን ጃኬትሽን ያዥና ስማ፣ መጀመሪያ ተረጋጋ። እሺ ጃኬትሽን ያዥና እንሂድ። እንዳታሳብጭ። አትጩ፣ ተረጋጋ። እስከምትረጋጋ ድረስ አልሄድም። በጭራሽ አልረጋጋም። ይሄ ሰውዬ እያለ እኔ በፍጹም ልረጋጋ አልችልም። ጃኬትሽን ያዥና አትጩ። እስኪ ዝም ብለህ አዳምጠኝ። ሴት ነግሬሻለሁ እንሂድ እያልኩሽ ነገር የሚባባስ ይመስላል። ሴቭ ላይ ይቅርታ አድርግልኝ። በጣም ይቅርታ ሴቭ ላይ። ደህና ነሽ? የእውነት አውቄ አይደለም። ይቅርታ አድርግልኝ ሴቭ ላይ እባክሽ። ሴቭ ላይ እባክሽ ይቅርታ። ጃን ደህና ነሽ?
እሺ በቃ እኔ ወደ ቤት ልሰድሽ አሁን። ማንን ነው የምትወስደው? የት ነው የምትወስደው? የሆነ ሰው በማገባ ስማ ነው እባክህ ተረጋጋ። አበዛው። ቻቻችሁ የሆነ ነገር አድርጉ። ገላግሏቸው። ለዚህ ሴፍ ላይ ተረጋጋ ወንድሜ። እሺ ሴፍ ላይ ነኝ። እባክህ ተረጋጋ። ተረጋግቻለሁ። እኔ ተረጋግቻለሁ። ተረጋጋ። እሺ ሴፍ ላይ ነኝ። እንሂድ። ሴፍ ላይ ይቅርታ አድርግልኝ እባክህ። ተረጋጋ ወንድሜ። ሴፍ ላይ ነኝ። ሴፍ ላይ አውቄ እኮ አይደለም እባክሽ ተመለሽ እያልኩሽ ነው። ልቀቀኝ። ሴፍ ላይ ጂያን ቆይ፣ ይቅርታ በሩን ክፈቱት እባካችሁ። ስማ አንዴ በሩን ክፈቱና እንነጋገር። ሴፍ ላይ አንቺ ውሳኔ ጂያን በሩን ክፈቱት እባካችሁ።